በራስ መተማመን ማጣት ኮንፊደንስ ሰልፍ ስቲም ሲወርድ በተለያየ ምክንያት በልጅነታችን ያደግነው ቡሊ እየተደረግን እየተሰደብን አትረቢም እየተባልሽ እየተንጓጠች ትምህርት ቤት ኩዮችሽ እየሰደቡሽ እንደማታምሪ ባርች ፉንጋ ወይም ደግሞ በጆሮ ቅርጽ በእግር ቅርጽ ባካሄድ በፀጉር ክርዳ ራስን በራስ ማርካት ወይም ማስተር ቤት ሲያደርግ የሚሰማው ስሜት አለ በዚህ ሁኔታ ማለት ነው ሰው ማስተር ቤት ሲያደርግ የሚሰማው ስሜት ያ ጭንቀቱን ውጥረቱን ለተወሰነች ደቂቃ or second ሊያረግብለት ይችላል ይረጋጋል ኦኬ ግን ችግሩ ምንድነው እኔኮ መናገር አልችልም እኔኮ ተብታባ ነኝ እኔኮ ሰውነቴ እንደዚህ ነው እኔኮ ፊቴ እንደዚህ ነው እኔኮ መልኬ እንደዚህ ነው ብሎ ያስባል የውስጡን ሰዎች የሰጡትን አስተያየት የራሱ አድርጎ ይቀበለውና የበታችነት ስሜት ሲሰማው ሰላም እንዴት ናችሁ ፍቅር ይበልጣል ነኝ ካውንሰሊንግ ሳይኮሎጂስት ትዳር ፍቅር ግንኙነትን የተመለከቱ ጉዳዮች አማክራለሁ ከዚህም ባለፈ ደግሞ የተለያዩ የስነ ልቦና ጉዳዮችን የያዙ ሐሳቦችን ቪዲዮ እየሰራው ለእናንተ በዚህ ዩቲዩብ ቻናል አስተላልፋለሁ ማለት ነው አጠር ያሉ ናቸው ቲፖች ናቸው በቀላሉ ግራብ ሊደረጉ የሚችሉ ናቸው ስለዚህ ለወጣቶች እንዲሁም ተለቅላላችሁም ይጠቅማል ብዬ የማስባቸውን ነገሮች ነው እማቀርበው ሼር አድርጉ ላይክ አድርጉ እንዲሁም ደግሞ ኮሜንት አድርጉ እንድሰራላችሁ የምትፈልጉት የተለያዩ ጉዳዮች ካሉ ደግሞ አስቀምጡና በኮሜንት መስጫው ሐሳባችሁን ከዛ እኔ ቪዲዮ እሰራላችኋለሁ ዛሬ ብዙ ወጣቶችን በተለይ ከዛም ተለቅ ያሉ ሰዎችን ባለ ትዳሮችን ሲንግሎችን በተለያየ የሥራ መስክ ያሉ ታዋቂ ሰዎች ታዋቂ ያልሆኑ ሰዎችን እየጎዳ ያለ አንድ የትውልድ በሽታ አለ እሱም ሱሰኝነት ነው የምን ሱሰኝነት ካላችሁ የሶሻል ሚዲያ ሱሰኝነት የእጽ ሱሰኝነት የሲጋራ የጫት የመጠጥ የፖርኖግራፊ የማስተርቤሽን የቁማር ወይም ቤቲንግ ብቻ ሰዎች በተለያዩ መንገዶች አሁን ላይ ሱሰኛ ሆነው ከዛ መውጣት አቅቷቸው እንመለከታለን እኔ ዋናው ነገር ከሱሰኝነት ለመውጣት መጀመሪያ መነሻው የሱሰኝነትን ማወቅ ነው ብዬ አስባለሁ ምክንያቱም ሱሰኝነት የበሽታው ምልክት ነው እንጂ በሽታው ምንድነው ነው አሁን ማወቅ ያለብን ምንድነው መሰረት የሆነው አንድ ሰው ወደ ሱስ ውስጥ እንዲገባ ያደረገው ምንድነው የሚለውን ክሊርሊ ስናቅ ከዛ ሱስ እንዲወጣ መንገድ ይሆንለታል አቅም ይሆንለታል ስለዚህ አንደርላይንግ ፋክተሩ ወይም መሰረቱን ከስር እናክማለን ማለት ነው ሰዎች ሱስ ውስጥ እንዲገቡ ከሚያረጋቸው ነገር መካከል የስሜት ቁስል ወይም ደግሞ ትራውማ ነው በልጅነቱ በጣም የተጎዳ አቴንሽን ያላገኘ ትኩረት ያላገኘ የተገፋ ሰው ቤተሰቡ ውስጥ ግጭት የበዛበት ጠጪ ፋሚሊ ወይም አባት ወይ እናት ስትጠጣ ወይም ታላቅ ወንድም ሲጠጣ ያየ ሰው ወይ እናት ወይ አባት ወይ የቤተሰብ ፋሚሊ ወይ በጣም የምንወዳቸውን ጓደኞች ልናጣ እንችላለንና የልጅነት ቁስል አጠቃላይ ቻይልድሁድ ትራውማ ካለ አእምሮ በቀላሉ የሆነ ህመሙን ለማስታገስ የሚሄድበት አቋራጭ መንገድ ናት ለጥቂት ደቂቃ ኮንፈርት ውስጥ ምቾት ውስጥ ሊገባ ይችላል ይደነዝዛል ማለት ነው ከዚህ ከህመም ስሜት የመተው ስሜት ከብጥብጡ ከግጭቱ ሰከን የሚያረግለት መንገድ ይፈልጋል እሱ ደግሞ ኩዊክ ፊክስ ሲፈልግ የሚያገኘው ምንድነው ማለት ነው ሱስ ነው ምክንያቱም ሱስ በቀላሉ አዲክትድ የሚያረገን ኬሚካል ይመነጫል ወዲያው ቅጽበታዊ የሆነ ደስታ ቅጽበታዊ የሆነ መረጋጋት የሚፈጥር ችግሩ ምንድነው ግን ያ ቅጽበታዊ ስለሆነ ከተወሰነች ደቂቃ በኋላ እንደገና ሰርቶ ውርድ ስንል ከስሜት ሲቹዌሽኑ አልተቀየረም ቁስላችን አልታከመም ሁኔታዎች ያው ናቸው ስለዚህ እንደገና መልሰን ያንን ስሜት ስለምናቀው መጀመሪያ የተሰማንን መልሰን ወደዛ ሱስ ጥገኛ ይሆንን እንሄዳለን ማለት ነው አያችሁ ኩዊክ ፊክስ ቶሎ በቃ ከዛ ነገር ዝም እንዲል ከህሊና ጩኸት ከህመሙ ከቁስሉ ለማውጣት ብለው ሰዎች የሚሄዱበት ፈጣን ኮንፈርት ለማግኘት አእምሮ የሚያዘጋጀው መንገድ ነው ማለት ነው አንደኛው ሁለተኛው ጭንቀት ወይም ውጥረት ካለ መቼም ሰው ሲኖር ነገሮች አልጋ ባልጋ አይሆኑም እንደዚህ የተመቻቸው የሚመስሏችሁ ሰዎች እንኳን ስታያቸው አምሮባቸው የምታያቸው ሰዎች እንኳን አገሌኮ ሱሰኛ ነው አገሌኮ ይጠጣል ያጨሳል ቪዲዮ ወስዳል ወይም ደግሞ የንትን ሱስ አለበት ሲባል እንዴ እሱ የተመቻቸው ሰው አይደለ እንዴ ይላል ብዙ ሰው ግን የሰውን ሁኔታ የምታውቁት በዛ ሰው ጫማ ራሳችሁን ስትከቱ ብቻ ነው ምክንያቱም ሀብት ቢመጣ በሁሉ ነገር የተሟላለት ቢመስል አንዳንድ ነገሮች ውስጥ ላይ ኮንፈርት የማይሰጡ ሀዘን ውስጥ የሚከቱ አሉ ለምሳሌ እንደነገርኳችሁ ውጥረት
ቢዝነስ እየሰራ ካልሆነ ሰው ውጥረት ውስጥ ሊገባ ይችላል ወይም ደግሞ በሪሌሽንሺፕ ለብዙ አመት የተማመነችበት ወይም ያገባኛል ብላ ስትጠብቅ ድንገት እሱ ሌላ ትዳር እንዳለው ብታቅ ከፍተኛ ውጥረትና ጭንቀት ውስጥ ሽማግሌ ከተላከ በኋላ እንደዚህ ሆነ እኔ የሚነግሩኝ ስቶሪዎችን ነው የምላችሁ ሰዎች ተስፋ ያደረጉት ነገር ሳይሆን ሲቀር ፋይናንሻል ክራይሲስ ሲያጋጥማቸው የቤተሰብ ችግር ሲያጋጥም ከቤተሰብ አንዱ ሲታመም መፍትሄ ከማጣት ወይም ደግሞ ሄልፕለስነስ የሆነ ስሜት ሲሰማን እሱንም አሁንም አእምሮ ወደ ምን ይሄዳል ማለት ነው ቶሎ መፍትሄ ለማግኘት ብሎ ማለት አእምሮውን ጸጥ ለማሰኘት የሚጠቀምበት ሜካኒዝም ምንድነው እነዚህ እጾች ላይ ወይም ሱስ ላይ መግባት ለምሳሌ አንድ ሰው ድብርት ውስጥ ሲኖር ከፍተኛ ውጥረት ውስጥ ሲገባ በቤተሰብ ጭንቀት ውስጥ ሲገባ ወደ ፖርኖግራፊና ማስተርቤሽን የሚያመራው ለምን እንደሆነ ታውቃላችሁ ለምሳሌ ላያውቀው ይችላል ከዛ በፊት አክሰሱ ቀላል ነው አሁን ላይ ታውቃላችሁ ሲንግል ክሊክ ፖርኖግራፊ ፊልም የሚያይበት አጋጣሚ ሊፈጠር ይችላል ራስን በራስ ማርካት ወይም ማስተርቤት ሲያደርግ የሚሰማው ስሜት አለ በዚህ ሁኔታ ማለት ነው ማስተርቤት ሲያደርግ የሚሰማው ስሜት ያ ጭንቀቱን ውጥረቱን ለተወሰነች ደቂቃ or ሰከንድ ሊያረግብለት ይችላል ይረጋጋል ኦኬ ግን ችግሩ ምንድነው ሱስ አሁን ያችን ስሜት ኦሬዲ ኤክስፒሪየንስ ስላረጋት ያቺ ለሰከንድ ኤክስፒሪየንስ ያረጋትን ስሜት ስላወቃት የሚቀጥለው ተመሳሳይ ሲቹዌሽን ውስጥ ነው ያለው አልተቀየረም ሁኔታዎች ስለዚህ ያለው መፍትሄ ምንድነው እንደገና የሚያቃትን መፍትሄ መሰለችውን ያጭር ሰከንድ ፕሌዠር ወይም ደስታ ውስጥ ይገባል ማለት ነው ስለዚህ ሩቲኑ እየተደጋገመ ይመጣና to the point ከዛ ሱስ መውጣት ወደማይችልበት አሁን መጀመሪያ ፈልጎ ነው የገባው ከዛ ሲቆይ ግን ሱስ ችግሩ ምንድነው ፈልጎ መውጣት የማይችልበት ፖይንት ላይ ይደርሳል ማለት ነው ነገሮች እንኳን ፊክስ አድርገው ተቀይረው እንኳን አቅም ሊያጣ ይችላል ይሄ ሰው አሁን ሱስ ይሄ ነው ለምን እኛ አይደለንም ማይንዳችንን ኮንትሮል የምናደርገው ሱሱ ነው ኮንትሮል የሚያደርገው በራስ መተማመን ማጣት ኮንፊደንስ ሰልፍ ስቲም ሲወርድ በተለያየ ምክንያት በልጅነታችን ያደግነው ቡሊ እየተደረግን እየተሰደብን አትረቢም እየተባልሽ እየተንጓጠች ትምህርት ቤት ኩዮችሽ እየሰደቡሽ እንደማታምሪ ባርች ፉንጋ ወይም ደግሞ በጆሮ ቅርጽ በእግር ቅርጽ ባካሄድ በፀጉር ክርዳዴ ስም እየወጣል ካደግ ለራስ የምትሰጠው ኢሜጅ ቀስ በቀስ እየተበላሸ ነው የሚመጣው ቤተሰብም ደግሞ እዛው ቀልድ በሚመስል ሁኔታ የሆነ አለ ስም የሚሰጡት ቡሊኮ ያረጋል ቤተሰብም ማለት ነው ያሾፋልና እነሱ ባለማወቅ ነው ለመጉዳትም ብለው አይደለም ግን እነዛ ቃላቶች አምሮ ላይ ይጣበቁና ስለኛ ያለን ኢሜጅን ትዊስት ያደርጉታል ያበላሹታል ስለዚህ ደስተኛ አይሆንም በራሱ አይተማመንም ወይ ሲናገር ተብታባ ነው ያሉት በንግግሩ ያሾፉበታል ክላስ ሜቶቹ ቤትም ያሾፉበታል ከጓደኞቹ ከእህቶቹ ከወንድሞቹ እየተነጻጸረ ነው ያደገው እንደማይረባ ፊት እንደማያረግ እንደማይመጥን እየተነገረው ስላደገ አሁን ይሄ ሰው ምንድነው ኦሬዲ በራስ መተማመን የለውም ውስጡም የበታችነት ስሜት ይሰማል ስለዚህ ይሄን ጩኸት የውስጥ ድምጽ ይሄን የውጪ ድምጽ ኢንተርናላይዝ ስለሚያደርገው ነኝ ብሎ ያስባል እኔኮ መናገር አልችልም እኔኮ ተብታባ ነኝ እኔኮ ሰውነቴ እንደዚህ ነው እኔኮ ፊቴ እንደዚህ ነው እኔኮ መልኬ እንደዚህ ነው ብሎ ያስባል የውስጡን ሰዎች የሰጡትን አስተያየት የራሱ አድርጎ ይቀበለውና የበታችነት ስሜት ሲሰማው የማይመች ሁኔታ ውስጥ ይገባል then ይሄ ወደ ምን ያመራል ማለት ነው ቅድም ያልኳችሁ ማይንድ ቶሎ ኩዊክ ፊክስ በቃ መደንዘዝ አለ አይደለ ድንዛዜ ያ ጩኸት ያ ውስጥ ላይ የሚሰማው ድምጽ አትችልም አትረባም አንተ ሰልፍ ኮንፊደንስ የለም አንተ የበታች ነህ የሚለው ነገር አቴንሽን ያጣውን በዚህ ለማካካስ ይሞክራል ማለት ነው አይታችሁ ከሆነ ሰዎች ለድፍረት ይያሉ ይጠጣሉ ፕሬዘንቴሽን ሊያቀርቡ ንግግር ሊያደርጉ ሲሉ ይጠጣሉ እኔኮ አንድ ሁለት ካላልኩ አፌ ራሱ አይፈታም የሚሉ ሰዎች አሉ ኢቭን መጠጥ ቤቶች ይሄንንም ስለሚያውቁ ነው ጨለማ ያረጉት ታውቃላችሁ ሰዎች ካልጠጡ ነፃ አይሆኑም ለመጠጣትና ኮንፊደንስ ለማግኘት ደግሞ መደበቅ አለባቸው በደም መተያየት የለባቸው ስለዚህ ሩሙን ዳርክ ያረጉታል ዳርክ ሲሆን ሰው ተደብቆ መጀመሪያ አውት ኦፍ ኢንሴኩሪቲ ነው ብያቸዋለሁ አይደለ ተደብቆ ይጠጣና ልክ ዘ ሞመንት አልኮሉ ሲሰራ ያ ሰው ይቀየራል ማለት ነው ተደብቆ የነበረው ይሄ ሸሽጎ የነበረው ይሉንታን ፍርሃትን ለተወሰነች ደቂቃ ለዛሽ ሞመንት በስካር ሞመንት ሌላ ሰው ይሆናል ማለት ነው ለምን መጀመሪያም ኢንሴኩሪቲ ነው የደበቀው
ገባችሁ? that's why መጠጥ ቤቶች ጨለማ ውስጥ የሚሆኑት ሰው በነፃነት እንዲጠጣላቸው ነው ባይዘው ኮንሱም እንዲያደርግ ነው አልኮሉን አሁን ብርሃን ግልጥ ባለ ቢሆን ሰው ወይ በመጠን ነው እንትን የሚጠጣው ብዙም እምላችሁ የሚሰክር እንዳለ ሆኖ ግን ያን ያህል ኮንሱም የማድረግ ነገሩ አልኮልንም ሆነ ድራግንም ሆነ የተለያዩ ድርጊቶችን ለማድረግ ነፃነት አይኖርም የአእምሮ ህመም ሲያጋጥም የአእምሮ የተለያዩ አይነት ለምሳሌ ድባቴ ወይም ምንድነው ዲፕሬሽን ከዛ ፖስት ትራውማቲክ ስትሬስ ዲስኦርደር አለ ፖስት ትራውማቲክ ስትሬስ ዲስኦርደር ማለት ከትራውማ ከአደጋ በኋላ የሚፈጠር የጭንቀት አይነት ነው ለምሳሌ ጦርነት ውስጥ ከነበራችሁ አስገድዶ መድፈር ከአጋጠመሽ በዲቮርስ የተጠቃለለ ከሆነ ወይም አቢዩዝ ከፍተኛ አቢዩዝ ከነበረ የምንኖርበት ቦታ ለምሳሌ በመሬት መንቀጥቀጥ ተሰደን ሄድን የተለያዩ የተፈጥሮ አደጋዎች ሰው ሰራሽ አደጋዎች ማጋጥመውን ከነበረ ፖስት ትራውማቲክ ስትሬስ ዲስኦርደር ማለት ከትራውማ በኋላ የሚፈጠር የጭንቀት ህመም ነው እና ፍላሽ ባክ አለ ትዝታ አለ ለምሳሌ አንዲት ሴት አስገድዶ ከደፈራት ልክ እጇን ሲይዛት አንድ ሰው በሰላም እንኳን ያንን ትሪገር ሊያደርግ ይችላል ያንን ትዝ ሊላት ይችላል እና እነኚህ የጭንቀት ሁኔታዎች ለማምለጥ የተለያዩ ባይፖላር ህመም ያለባቸው ሰዎች የአእምሮ ህመሞች ለማምለጥ የሚሄዱበት ኤስኬፒንግ ሜካኒዝም እንደማምለጫ ነው ችግሩ ግን እንዳልኳችሁ ለተወሰነች ደቂቃ ነው ሪሊፍ የሚያገኙት ስለዚህ ያቺ ሪሊፉን ኤክስፒሪየንስ ላደረጓት በሱሱ ላይ በጣም ጥገኛ የሆኑ እየጨመረ ነው የሚሄደው ማለት ነው አይቀንስም ባይዘው ቶሎ ኮንትሮል አድርጋችሁት ይሄንን መፍትሄ አግኝታችሁለት ሂል ካላደረጋችሁ አንደርላይንግ ፋክተር ወይም መነሻ ነገሮችን ጭንቀት ትኩረት ማጣት ህመም የልጅነት ቁስል መገፋት ፋይናንስ ክራይሲስ የቤተሰብ ችግር እነኚህ ሁሉ መፍትሄ ካላገኙ ካላወቃችሁባቸው ሂል ካላደረጋችሁ መጠጡ ላይ የፈለገው አይነት እንትን ብትወስዱ ባይዘው መጀመሪያ ከስር መነሻ የሆነው ነገር ነው መታከም ያለበት ለዛም ነው ይሄንን ምሰራላችሁ የአቻ ተጽዕኖ በጣም ብዙ ሰው እንዴት ገባ ካላችሁ የአቻ ተጽዕኖ ፒር ፕሬሸር ፊትን ለማድረግ ለመመሳሰል አይደለ መጠጥ ላይ ለምሳሌ አረበናት አትደብረን ልትታዘበን ነው እንዴ ቁጭ ብለ ይላሉ ዲፕዳውን አያችሁ ኦኮርድ ነገር ሊያረጉ እንደሚችሉ ሲጠጡ ያቃሉ ቁጭ ሲል ሰው በነፃነት አምሮ እነሱ ሊታዘባቸው ይችላል ብለው ስለሚያስቡ ግዴታ ፊት ማድረግ አለበት መመሳሰል አለበት ብለው ያስቡና ተመሳሰል በእናት እንደው ዝም ብለ ጠርሙሱን እንኳን ያዝ ይባላል ምን ማለት ነው ፊቲን ለማድረግ ከሶሳይቲው ጋር ከጓደኞቹ ጋር አንድ አይነት ለመምሰል ሰው ደግሞ ተፈጥሮ ምንድነው ሳይኮሎጂ የሚለው ሴንስ ኦፍ ቢሎንጊንግነስ ይፈልጋል ቢሎንግ የሚያደርገው ግሩፕ በሃይማኖትም ይሁን በእድሜም ይሁን በጾታም ይሁን በአስተሳሰብም ይሁን ብቻ ግሩፕ ይፈጥራል ሰው ለብቻው መኖር የሚችል አይደለም ማህበረሰባዊ ስትራክቸሩ ራሱ በቃ ሶሻል ቢንግ ነው አንድ ላይ መሆን ይፈልጋል አይሶሌት መደረግ አይፈልግም መገለል አይፈልግም ስለዚህ ፊቲን ለማድረግ ለመመሳሰል ከነሱ ጋር ይሆናል ማለት ነው ከዛ ወደ ሱስ ያመራል በየትኛውም በፖርኖግራፊም በማስተርቤሽንም በጋምብሊንግ ወይም በቁማርም ቢሆን በመጠጥም በእጽም በተለያዩ ጉዳዮች ቢሆን ሰው ፒር ፕሬሸር የአቻ ግፊት በጣም ከፍተኛ ቦታ ይወስዳል ለዛ ነው ብዙ የሃይስኩል ተማሪዎች እንደምትመለከቱኝ ያውቃለው ብዙ ወላጆችም እንደምታዩኝ ያውቃለው ወላጆች ሆናችሁ ሱስ ውስጥ ያላችሁ ትኖራላችሁ እንደውም አንዳንድ ወላጅ በጣም በሚገርም ሁኔታ ጫት ራሱ ለልጁ የሚያስልካለ ሲጋራ ለልጁ የሚያስልካለ ሲቅም የሚያሳያለ ሺሻ ያጨሰ ልጅ እምታያለች እንትን ባትልም አንደኛ በህክምና ለምሳሌ በሳይንሱ አንድ ሰው ሲጋራ ሲያጨስ እሱ አክቲቭ ስሞከር ነው የሚባለው አጠገቡ ያለው የማያጨሰው ግን በተዘዋዋሪ ኢንዳይሬክትሊ የሚገባለት ደግሞ ፓሲቭ ስሞከር ነው በሚገርማችሁ ሁኔታ አክቲቭ ስሞከሩ ፊልተር አለው ይሄ የሚጎዳውን ነገር በተወሰነ ፊልተር ያረግለታል ጫፍ ላይ ያለው የሲጋራው ፓርት ፓሲቭ ስሞከሩ ግን ቀጥታ ያለ ፊልተር ነው ቆሻሻውን የሚምገው ስለዚህ የበለጠ የመጎዳት ነገር አለው ከሲጋራ ጫስ ጋር የሚኖር ማለት ነው በሺሻም ብትሉ በሲጋራም ብትሉ ኢቭን ፖርኖግራፊ ማስተርቤሽን እና ብዙ ነገር ኢቭን ከቤተሰብ የሚማሩ ልጆች ናቸው ስልክ ሲፈትሹ ምናም ስለዚህ ኢንቫይሮንመንት ማስተካከል አቻ ግፊት ብቻ ሳይሆን ኢንቫይሮንመንት ራሱ ወደ እንደዚህ አይነት ሱስ ውስጥ ሊከት ይችላል ነው መላችሁ ሰው የሚያየውን ነው
አባት የሚጠጣ ከሆነ ሰክሮ የሚመጣ ከሆነ የሚያጨስ ከሆነ ኢቭን ሲያጨስ ባይታይ እንኳን ልብሱ ሲጋራ የሚሸት ከሆነ ልጁ አእምሮ ላይ የሚያስበው አባቱ እኮ ለሱ የወንድ ልክ ነው በቃ ስለዚህ አባቴ ካረገ የሆነ ጥቅም አለው ብሎ ነው የሚያስበው ይገባበታል ምክንያቱም ልጆች እይታቸው ሴት ሲባል መጀመሪያ የሚመጣላቸው እናት ናት አባት ነው ወንድ ሲባል ደግሞ ስለዚህ እናት ካረገች ዋይናት ጥሩ ነገር ቢሆን ነው ብለው ነው የሚያስበው ከምን መክራቸው በላይ የሚያዩትን ያምናሉ እና እነዚህ ሲጋራ ጫት መታስልኩ ስታጨሱ አጠገብ የምታጨሱ ወጣቶች ብቻ ሳትሆኑ አባቶች እናቶችም ካላችሁ ባካችሁ ራሳችሁን እስክታክሙ ሂል እስክታደርጉ ቢያንስ ተደብቃችሁ ብታረጉት መልካም ነው ሌላኛው አክሰስ ከበፊቱ በጣም በበለጠና በፍጥነት ሁኔታ አሁን ምቹ ነው ለሱስ ጫት ቤት ኤቭሪዌር ነው ያለው ሲጋራ በየሱቁ አለ መጠጥ በየኮንዶሚኒየሙ በየመኖሪያ ቤቱ እንደውም አንዳንድ መኖሪያ ቤቶች ሞር እንደውም ሆቴሎቻቸው መጠጥ ቤቶቻቸው እየበዙ ነው አሁን እንደውም ላይብረሪ እየተከፈተ ነው እንጂ በፊት ላይ ጭራሽ እኮ መሄጃም የለም ካልጠጣ አንድ ሰው ብሎ ነው የሚያስቡት ምክንያቱም መዝናኛ የለንም ይላሉ አንዳንድ ወጣቶች ምክንያት ሲሰጡ ታዲያ የት ሊድ ፓርክ አልነበረም በፊት መጽሐፍት ቤቶች አልነበሩ ያለው አማራጭ ምንድነው ጫት ቤት ሰፈር ልክ ውርድ ሲል እንዲህ የሆነ ቅያስ ላይ ነው የሚያገኘው እና አክሰስ በቀላሉ ማግኘት የወሲብ ፊልም ደግሞ ካላችሁ just single click pornography masturbation ግለ ወሲብና ወሲብ ፊልም አንድ ላይ ነው ጓደኛ ናቸው ስለዚህ እነዚህ በቀላሉ የመገኘታቸው በጣም ብዙ ወጣት ሱስ ውስጥ የመግባቱ አንዱ ምክንያት ነው easy access ሌላው ግን ጄኔቲክስ ራሱ ህክምና ስትሄዱ ለምሳሌ እስከ መድኃኒቱን ለሚታዘዝላቸው ሰዎች አሉ አንድ ከሚጠየቀው ጥያቄ መካከል በቤተሰባችሁ ለምሳሌ አልኮሆሊክ አለ ወይ አሁን እኔ በመጠጥ ሱስ በቃ ግራ ተጋብቼ ህክምና ለማግኘት በሄድ ከጥያቄዎቹ አንዱ የሚጠጣ አባት የሚጠጣ እናት ወይም ባጠገብ አልኮሆሊክ የሆነ ሰው አለ ወይ ነው አንደኛ መጠጥ ጄኔቲክስ ሊሆን ይችላል የብሬን ስትራክቸር የአእምሮ አወቃቀር በቀላሉ ወደ ሱስ እንድንገባ ሊያረግ እንደሚችል የተለያዩ ጥናቶች ለዛም ነው አባት ጠጪ ከሆነ ልጅ ጠጪ የመሆን እድሉ ሰፊ ነው ስላላየ ብቻም አይደለም ራሱ የብሬን ስትራክቸር ፋክተር አለው ነው የምላችሁ ስለዚህ ምንም ንጹህ በሆነበት ኢንቫይሮንመንት ምናልባት አንተ ብቻ ላትሆን ትችላለህ ኤክስፕሎር ቢደረግ አካባቢ ያለ ሰው እናት ወይም አባት በጣም በከፍተኛ ሱስ የሚቸገሩ ከሆነ ምናልባት ከዛ ጋር የተያዘ ስለሆነ ህክምና አለው ለሱ the biggest ነገር ደግሞ አሁን ላይ ለኔ ኩዮች ከኔ በታች ላሉ እኔ መናገር የምፈልገው አላማ የሌለው ሰው በቀላሉ ሱስ ውስጥ ሊገባ ይችላል purposeless መሆን የምንኖርበትን ነገር አለማወቅ የምንለፋለትን ነገር አለማወቅ ነገ ምን ላይ እንደምንደርስ አለማወቅ ዝም ብሎ መሪ የሌለው መኪና መሆን በነፈሰበት እንድንነፍስ ነው የሚያደርገን አላማ ካለን ስትራይቭ የምናረግለት የምንታገልለት ግብ አለን ማለት ነው ስለዚህ ላለመደናቀፍ ከዛ እንሞክራለን አላማ ከሌለ ግን ሱስ ውስጥ ገባው ምንስ አደረኩ at the end of the day መዳረሻዬን አላቆም ነው ስለዚህ የምትፈልጉት ነገር ቪዥዋላይዝ አድርጉት አስፍሩ ምን መሆን ትፈልጊያለሽ ከ5 አመት ከ10 አመት በኋላ የት መድረስ ትፈልጊያለሽ በቤተሰብ በፋይናንስ በስፒሪቹዋል በማህበራዊ ጉዳይ በጤንነት ምንድነው አላማሽ ምን አቺቭ ለማድረግ ነው እምትኖሪለን ነገር ካለ ፎር ሹር ብዙ ነገሮች ቀላል እየሆኑ ነው የሚመጡት ቢያንስ ስትራግል ታረጋለሽ ከገባሽ እንኳን መውጣት ትችላለሽ ያለበዚያ ግን ፐርፐዝለስነስ የትም ነው የሚያስኬደው የትም የመጨረሻው እውነታውን ላለመጋፈጥ ስንፈልግ አንዳንዴ ሱስ ውስጥ ልንደበቅ እንችላለን ሰዎች ያሉበት እውነታ የሀገሪቱ ሁኔታ የቤተሰብ ሁኔታ የራሳቸው ሁኔታ ፌል አርግ ያለው ወድቅ ያለው ብለው ሲያስቡ ከእውነታው ጋር ሲጋፈጡ ህመም የሚፈጥርባቸው ከሆነ ያንን ሐሳብ ለመሸሽ እንደ ስኬፒንግ ሩት እንደ ማምለጫ መንገድ ሱስ ውስጥ ሊገቡ ይችላሉ ጠንካራ ሰው ግን ሁኔታው ቢያም ሄልፕለስነስ ቢሰማ የሰው ልጅ ጭንቅላት ደግሞ ትሬን ማድረግ ይችላል የነገርከውን ነው አምሮ መልሶ የሚነግር ዊክ ነኝ ይያልክ
ወይም ደግሞ እኔ ተስፋ የለኝም አስተዳደጌ እንደዚህ ያልክ ብሌም ሽፍት የምታረግ ከሆነ ጣት የምትቀስር ከሆነ ኃላፊነት አካውንታቢሊቲ የማትወስድ ከሆነ ለህይወት ባይዘወይ ማንም ነው እንደፈለገ የሚዘውር ማለት ነው ጓደኛ የቤተሰብ ታሪክ የትናንትና ውርቀት ህይወትን እንዲመራ እየፈቀድክ ነው ማለት ነው ነገር ግን ከዛ መውጣት እንደምትችል ካመንክ በምንም አይነት ሱስ ውስጥ ሆነ ማይንድን ግን ትሬን አድርገህ ከዛ መላቀቅ እንደምትችል ካመንክ እነዚህ አንደርላይንግ ፋክተሮችን እነዚህ መሰረት ናቸው ያልኳቸው ነገሮች አጢነ አንተ ምኑ ጋር ነው እኔ መስመሬን የቀየርኩት በምን ምክንያት ሊሆን ይችላል የሚለውን ዲስከቨር ካረክ በኋላ መፍትሄ ማግኘት ትችላለህ ራስ ላይ ሰርተ ከእንደዚህ አጣብቂኝ ከፖርኖግራፊ ከማስተርቤሽን ከጋምብሊንግ ከቁማር ከወሲብ ፊልም ኦር ከወሲብ ራሱ አክቹዋሊ ከተለያዩ አይነት ሱስ ከሲጋራ ከአልኮል ሱስ መላቀቅ ትችላለህ ወንድሜ እህቴ በጣም ነው የምወዳችሁ አከብራችኋለሁ ሼር አድርጉ ላይክ አድርጉ ኮሜንት አድርጉ ሐሳብ አስተያየታችሁን እቀበላለሁ የምክር አገልግሎት ለምትፈልጉ በዚህ ቁጥር ቴሌግራም ላይ ቴክስት አድርጉና ሙሉ መረጃ ስለ አገልግሎት ክፍያም ሆነ መሳሰሉ ጉዳዮች ዲቴይሎች ይላክላችኋል ሰላም ሁኑልኝ